ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ታደርጋላችሁ? ትጠመቃላችሁ። ወንድሞችና እናቶች በመንፈስ ቅዱስ የመጠመቅ ጉዳይ ከመንግስቱ ጋር ሲሪየስሊ የተያያዘ ነው። አንድ ሰው በእግዚአብሔር መንግስት ውስጥ የሚገኝ ከሆነ የመንፈስ ጥምቀት የሚባል ነገር በህይወት ውስጥ መከናወን አለበት። ምክንያቱም ክርስትና የአእምሮ ስፖርት ስላልሆነ በተልእኮ ውስጥ የእግዚአብሔርን መንግስት በማስፋት ተልእኮ ውስጥ የእግዚአብሔርን ስራ በቅጡ እንድንገነዘብ በጣም ብዙ ክርስቲያን ስራ ፈት ክርስቲያን ነው አሁን ምድር ላይ ያለው። ይሄም በድፍረት ነው የምናገረው። ፕሮግራም ተካፋይ ክርስቲያን ነው ያለው። ሚሽነሪ ክርስቲያን የለም። የመጀመሪያው ክፍለ ዘመን ላይ የምታገኙት ቤተክርስቲያን የኢየሩሳሌም ቤተክርስቲያን ሚሽነሪ ነበረች። ምዕራፍ 13 ላይ የምታገኙት በአንጾኪያ ያለችው ቤተክርስቲያን ሚሽነሪ ነበረች። ስለዚህ ሲያሳድዷቸው እንኳን ሊገድሏቸው ሲፈልጉ እንኳን ቅዱስ ቃሉ የሚለው ምን ነበር? ነፍሳቸውን ሊያድኑ ይሮጡ ነበር አይደለም የሚለው። የተበተኑትም ቃሉን እየሰበኩ ዞሩ ይላል። there were missionaries። ትናንትና ምሽት ከአንድ ወንድሜ ጋር ከእንትን መጣልና ከቮለንቴር ና ቆይ ምግብ እንብላ ብሎ የሆነ ቦታ ይዞኝ ሄደ ማለት ነው። ዘመዶቼ ነፍሴ ልትወጣ እና አንድ ነገር አለኝ እሱ። አንዳንድ ጊዜ እንዲህ አይነት ቦታ መምጣት አለበት። ኧረ ተወኝ፣ ምን ልሰራ ነው ዛሬ ማንተ እንደዚህ ያሳሳያመት? ምን ላደርግ አልኩት። ምን ልሰራ? የት ነው ያንተ ኮምፎርታብል ቦታ ካላችሁ፣ ከዚህ አዳራሽ ስትወጡ ሁለተኛውን በር አለፍ ስትሉ ገባ ስትሉ የሆነች አንድ ክፍል አለች። እዛ አንዲት ቀይ ፍራሽ አለች፣ መንበርከኪያ የሆነች። እሷ ጋር የሚተካ ቦታ የለም ብራዘር፣ የለም ብራዘር። በጣም ኮምፎርታብል ቦታ እሱ የት ነው ካልከኝ፣ በየሳዩ ነድቼ መጥቼ ሚስቴን ስራ አድርሼ ተንደርድሬ ገብቼ እዛች ጋር ነው የምሆነው። አቤት እዛ ጋር ያለው ሰላም፣ አቤት እዛ ጋር ያለው ረፍት፣ አቤት እዛ ጋር ያለው ጸጥታ። እጄ ዘመዶቼ ያኮ ብታውት በቃ ቋ ነፍሴ ልትወጣ ስቃይ። አሁን ለአንዳንዱ ሰው ስትነግሩት ያመሃል ይላል። አያመኝም። I'm okay brother, I'm okay። ይሄንን ነው ኢንጆይ የምታደርገው። ኬፍም አንድ ቀን መክሮኛል፣ በጣም አዘነልኝና አንዳንድ ቀን ወደ ፓርኮቹ ምናምን ነርተ ሄዳል። ምን ልሰራ ንግተልሚ ምን እንደሚያዝናናችሁ አላቅም ዘመዶቼ። እናንተ በምን ሪላክስ እንደምታደርጉ አላቅም እናንተ። እናንተ ውስጥ ያለውን ህይወት ኢንጆይ አድርጉ እንጂ እናንተ ሰዎች። የሲኒማ ኪያቶ እንዴት ነው ኢንጆይ የምታደርጉት? ክትፎ እንዴት ነው ኢንጆይ የምታደርጉት? እግዚአብሔር የሰጠን አዲስ ህይወት፣ አንተ ውስጥ ያለውን ህይወት ሰው በምንም መንገድ ሊያገኘው የማይችለው መንፈስ ቅዱስ የጨመረብህ ህይወት። ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከህመማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው፣ መነሳቱን አሳያቸው። ከዛስ ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ይላል። ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን። ምንድነው የሰሙት? እሱ በጣም ብዙ ነገር ሰምተዋል። ስለ እግዚአብሔር መንግስት ሰምተዋል። ግን አሁን ጌታ ኢየሱስ የሚያነሳው ዋና ነገር አለ ከእግዚአብሔር መንግስት ጋር ተያይዞ ያለ ጉዳይ። ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ታደርጋላችሁ? ትጠመቃላችሁ። ወንድሞችና እናቶች በመንፈስ ቅዱስ የመጠመቅ ጉዳይ ከመንግስቱ ጋር ሲሪየስሊ የተያያዘ ነው። አንድ ሰው በእግዚአብሔር መንግስት ውስጥ የሚገኝ ከሆነ የመንፈስ ጥምቀት የሚባል ነገር በህይወት ውስጥ መከናወን አለበት። ምክንያቱም ክርስትና የአእምሮ ስፖርት ስላልሆነ። ክርስትና ፊዚክስ አይደለም። ክርስትና ኬሚስትሪ አይደለም።
ፊዚክስ ባዮሎጂ ፖለቲክስ አይደለም። ክርስትና is life, kingdom life። ስለዚህ ህይወት ከሚሰጠው መንፈስ ጋር we need to connect the Holy Spirit። ለዚህ ነው ሁላችሁ በጣም ክርስትናን ለመኖር እንፈልግና እዚህ ቤት ያላችሁ ሰዎች በሙሉ ለጌታ መኖር እንደምትፈልጉ አውቃለሁ። ግን ሁላችን እናቃስታለን። ሁላችን ጋር አልቻልኩም የሚል ነገር አለ። ለምንድነው አቅም ያጣ ነው? ለምንድነው እነዛ ሰዎች ኖረውት እኛ ያቃተን? ይሄን መጠየቅ አለብን። በጣም የሚገርማችሁ ነገር እኛ ካለፍንበት ቻሌንጅ ባለፈ ቻሌንጅ ውስጥ ያለፉ ሰዎች ናቸው እዚህ መጽሐፍ ላይ ታሪካቸው ተዘግቦ የምታገኙት። ክርስትናን ጥንቅቅ አድርገው ኖረው የሞቱ ሰዎች የምታገኟቸው። ምን ነበር ሴክሬቱ? ይሄን በጣም መገንዘብ ጥሩ ነው። እንግዲህ ይሄንን ለማወቅ መንፈስ ቅዱስና የእግዚአብሔር መንግስት ያላቸውን ግንኙነት መገንዘብ ምንድነው? እሱ በእግዚአብሔር መንግስትና የእግዚአብሔር መንፈስ ያላቸው ግንኙነት ምንድነው የሚለውን ነገር በትክክል ጠይቆ ለዛ ጥያቄ መልስ ማግኘት በጣም አስፈላጊ ነገር። ለምን ያላችሁኝ እንደሆነ የመንፈስ ቅዱስና የእግዚአብሔር መንግስት ግንኙነት የእግዚአብሔር መንፈስና የእግዚአብሔር መንግስት ያላቸው ግንኙነት በጣም በብዙ ነገሮቻችን ላይ ተጽዕኖ ስላላቸው የመጀመሪያው በመዳናችን ላይ መንፈስ ቅዱስና የእግዚአብሔር መንግስት ያላቸውን ግንኙነት መረዳት በጣም አስፈላጊ የሚሆንበት ምክንያት ስለ ድህነት ስለ ሳልቬሽን ያለን መረዳት ትክክል እንዲሆን ነው። ሁለተኛው ስለ ልውጠት ወይም ስለ ትራንስፎርሜሽን ስለ ተለወጠ የህይወት ስርዓት። አሁን ሁሉ ሰው ቤተክርስቲያን ውስጥ እንደው ምናምን ሁሉ ሰው ይተቻል። አሁን ያጣነው የተለወጠ ሰውዬ የምናየው ሰውዬ ነው ያጣነው። ሁሉ ሰው ኮምፕሌንት አለው። ሁሉ ሰው ክሪቲሳይዝ ያደርጋል። ግን የሚገርመው ነገር የምናየው ሰው ነው የተለወጠ ሰው። ክርስትና የለውጥ ፕሮሰስ ነው። የለውጥ ፕሮሰስ ነው። ክርስትና አስማት አይደለም። የሆነ አንድ ጊዜ የሆነ ነገር ሆናችሁ የምታበቁት ነገር አይደለም። ኦፍ ኮርስ ስትድኑ በቅጽበት አይን ነው የምትድኑት። ግን ኢሚዲየትሊ የምትገቡት ወደ ሳንቲፊኬሽን ስለሆነ ያ ፕሮሰስ በህይወታችን ውስጥ ይሆናል። እሱ ህይወታችን ሙሉ በሙሉ ትራንስፎርምድ ይሆናል። በምን ይሆናል? በእግዚአብሔር መንፈስ። በእግዚአብሔር መንፈስ። ሶስተኛው ነገር በጣም አስፈላጊ የሚሆንበት መንፈስ ቅዱስና የእግዚአብሔር መንግስት ያላቸውን ግንኙነት መገንዘብ አስፈላጊ የሚሆንበት ምክንያት ምንድነው ካላችሁ በተልእኮ ውስጥ የእግዚአብሔርን መንግስት በማስፋት ተልእኮ ውስጥ የእግዚአብሔርን ስራ በቅጡ እንድንገነዘብ። በጣም ብዙ ክርስቲያን ስራ ፈት ክርስቲያን ነው አሁን ምድር ላይ ያለው። ይሄም በድፍረት ነው የምናገረው። ፕሮግራም ተካፋይ ክርስቲያን ነው ያለው። ሚሽነሪ ክርስቲያን የለም። የመጀመሪያው ክፍለ ዘመን ላይ የምታገኙት ቤተክርስቲያን የኢየሩሳሌም ቤተክርስቲያን ሚሽነሪ ነበረች። ምዕራፍ 13 ላይ የምታገኙት በአንጾኪያ ያለችው ቤተክርስቲያን ሚሽነሪ ነበረች። ስለዚህ ሲያሳድዷቸው እንኳን ሊገድሏቸው ሲፈልጉ እንኳን ቅዱስ ቃሉ የሚለው ምን ነበር? ነፍሳቸውን ሊያድኑ ይሮጡ ነበር አይደለም የሚለው። የተበተኑትም ቃሉን እየሰበኩ ዞሩ ይላል። there were missionaries። አሁን በቤተ ክርስቲያን ውስጥ ያለ ትክክል ያልሆነ ማይንድ ሴት ምንድነው ካላችሁኝ ቸርች ሜምበር የሚባል አስራት ከፋይ ፕሮግራም ተካፋይ መባ ምጽዋት የሚጥል። አንዳንዴ ሰዎች የሆነ ነገር የሚያደርጉት ለፓስተሩም ብለው ነው የሚያደርጉት። በጣም 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 የዋህነት ነው ዘመዶች። ስለዚህ የፓስተሩን እንትን ይፈልጉታል። ኖ እንደዚህ የሚባል ነገር የለም። እንደዚህ የሚባል ነገር የለም። በሚሽን ውስጥ የእግዚአብሔር ስራ ምንድነው? የእግዚአብሔር ስራ በኔ ውስጥ አንድ ነገር ልንገራችሁ። እግዚአብሔር በህይወታችሁ ውስጥ ስራ ካልጀመረ ቆማችሁ መጠየቅ ያለባችሁ እኔ የዳንኩ ሰው ነኝ ወይ? ይሄ ነው የሚጠይቀው። እግዚአብሔር በህይወታችሁ ስራ ካልጀመረ ምክንያቱስ የፊልጵስዩስን መጽሐፍ ስታነቡ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ነገራቸው። የወንጌልን መልእክት ከሰማችሁበት ቀን ጀምሮ እግዚአብሔር በህይወታችሁ ምን ጀምሯል? ስራ። አሁንም በአንቺ ህይወት አንቺ እየሰራሽ አሁንም በአንተ ህይወት ሌላ ነገር እየሰራ ምናምን እየሰራ ክርስቲያን ነኝ ማለት አትታለሉ ዘመዶች። ወደ እውነተኛው ክርስትና መምጣት በጣም ያስፈልገናል። ለዚህ ነው ትምህርት አልሰር እየተማርን ያለነው። ለዚህ ነው ሲሪየስ ይሄንን ማየት የሚያስፈልገው። ለምን? ሰዎች በዲሰፕሽን ውስጥ መቆየት ስለሌለባቸው እና የእግዚአብሔርን ስራ በቅጡ እንድንረዳ
እሱ ብቻ አይደለም። የእግዚአብሔር ሥራ በእኔ ህይወት ውስጥ እየተሰራ ያለው መጽሐፍ ቅዱሳዊ መሰረት አለው ወይ? ቢብሊካል ግራውንድ አለው ወይ? ምንድነው እግዚአብሔር በህይወቴ እያደረገ ያለው? ቅዱስ ቃሉ ይሄንን ጉዳይ ምን ይላል? ይሄ በጣም ኢምፖርታንት። ይሄንን ልንረዳ እንድንችል በመንፈስ ቅዱስና በእግዚአብሔር መንግስት ውስጥ ያለውን ግንኙነት መገንዘብ በጣም ከዚህ ጋር ተያይዞ ይሄንን ጥያቄ አንስቶ መልስ ማግኘት የሚያስፈልገው ለምንድን ነው ያላችሁኝ እንደሆነ የእግዚአብሔር መንግስት በምድር ላይ እንዲቀጥል የእግዚአብሔር መንግስት በምድር ላይ እንዲገለጥ እንዲመሰረት እና በሰዎች ውስጥ መለኮታዊ ኃይል እንዲታወቅ የሚያደርገው የእግዚአብሔር መንፈስ ነው። ሶስት ዋና ነገር ነግራችኋለሁ። መግቢያዬን ነው እያወራ ያለው። በደንብ አድርጋችሁ ስሙኝ። መንፈስ ቅዱስ በመንግስቱ ዜጎች ህይወት ውስጥ ወይም በእግዚአብሔር መንግስት ውስጥ የሚሰራው ስራ ምንድን ነው? የመጀመሪያው የእግዚአብሔርን መንግስት ይገልጠዋል። ሁለተኛው የእግዚአብሔር መንግስት መሰረት ፋውንዴሽን፣ የእግዚአብሔር መንግስት እውነት በሰዎች ልብ ውስጥ ይተከላል። ማን ነው የሚተክለው? የእግዚአብሔር መንፈስ። እሱን በዝርዝር አወራለሁ። ከዛ በኋላ ሰዎች መለኮታዊ ኃይል ሱፐርናቹራል ፓወር እሱን ኤክሰርሳይዝ ማድረግ ይጀምራሉ። ምዕራፍ 1 ቁጥር 8 ላይ ጌታ ኢየሱስ ያላቸው ይሄንን ነው። እዚህ ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 5 ላይ እነሱ ቁጥር 6 ላይ ምናሉ ለእስራኤል መንግስት የምትመልስበት ጊዜ ደርሷል አሉት። ኖ እሱን ተውት፣ ነን ኦፍ ዩር ቢዝነስ አላቸው። እና ምንድነው የሚሆነው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ እስቲ አንድ ሰው በደንብ አሜን ይበል። ቬሪ ኢምፖርታንት። አይታችሁታል? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ታደርጋላችሁ? ትቀበላላችሁ። መንፈስ ቅዱስ ኃይል ነው ማለት አይደለም። እሱም በኋላ እመጣለሁኝ። ግን መንፈስ ቅዱስ በወረደ ጊዜ ሰዎች ከመለኮታዊ ኃይል ጋራ ከሱፐርናቹራል ፓወር ጋራ ኢንተራክት ማድረግ ይጀምራሉ። ኢንካውንተር ማድረግ ይጀምራሉ። እነዛ ሰዎች ናቸው መንፈሳውያን የሚባሉት። አሜን። ምን ነው አሜን ብትሉ ምን ይመጣል? አይዟችሁ፣ አትፍሩ። እያወራሁ ያለሁት እግዚአብሔርን ቃል እኮ ነው። ኢትስ ቬሪ ሲሪየስ። ኦኬ። በዚህ መልክ መንፈስ ቅዱስ የሚሰራ ከሆነ የመጀመሪያው መንፈስ ቅዱስ በአማኝ ህይወት ውስጥ የሚያደርገው ነገር ምንድነው ካላችሁ፣ መንፈስ ቅዱስ የእግዚአብሔርን መንግስት ይገልጣል፣ ያቆማል እኛ ውስጥ ወይም ያጸናል። የእግዚአብሔር መንግስት ማለት ምን ማለት ነው? እሱ ደጋግሜ ተናግሬያለሁ፣ ዛሬም እነግራችኋለሁ። ይሄን በደንብ ተገንዘቡ። የእግዚአብሔር መንግስት ማለት የእግዚአብሔር አገዛዝና ከዚያስ ኢየሱስ አዘጋጀዋለሁ፣ መጥቼ ወስዳችኋለሁ፣ ትገቡበታላችሁ ያለ ስፍራ ነው። ብዙ ሰዎች ያለን ግንዛቤ፣ ብዙ ሰዎች ያለን መረዳት ጌታ ኢየሱስ መጥቶ ይዞን ስለሚሄደው ስፍራ ነው። አይ እሱ ብቻ አይደለም። የእግዚአብሔር መንግስት ብለን ስንል የእግዚአብሔር አገዛዝ በእኛ ውስጥ፣ የእግዚአብሔር አገዛዝ በዚህ ምድር፣ የእግዚአብሔር አገዛዝ በእኛ ህይወት ውስጥ። አሁን የእግዚአብሔር አገዛዝ በህይወቱ ውስጥ ያልጀመረ ሰው ኢየሱስ ክርስቶስ ወዳዘጋጀው ወደዛ ስፍራ የመሄድ እድል የለውም። ስለዚህ የእግዚአብሔር አገዛዝ ይሁን ስንል ምን ማለታችን ነው? ወይም የእግዚአብሔር አገዛዝ በህይወታችን ወይም የእግዚአብሔር መንግስት የእግዚአብሔር አገዛዝ ነው ስንል ምን ማለት? ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ የመንግስቱን ጸሎት አስተምሯል። የመንግስቱን ጸሎት በሌላ ጊዜ ነው የማስተምረው፣ ግን ከዛ ውስጥ አንድ ነገር ወስዳለሁ። ቁጥር 10 ላይ ያሉን ኢቭን ጸሎታችን ራሱ ኢሌጋል ጸሎት እንደሆነ ስለ ጸሎቱ ስንማር እናያለን። ኪንግደም ፕሬየር ነው እግዚአብሔር የሚሰማው። የመንግስቱን ጸሎት ነው እግዚአብሔር የሚያደምጠው። እግዚአብሔር የሚያደምጠው በፍጹም የማያልፈው። ምክንያቱም መንግስቱ የእግዚአብሔር ኢሹ ስለሆነ፣ የእግዚአብሔር ጉዳይ ስለሆነ ማለት ነው። ያ በጣም 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 ወሳኝ ነገር ነው። እሱ በሌላ ጊዜ አመጣለሁኝ። እሱን ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል፣ ፈቃድህ በሰማይ እንደሆነች እንዲሁ በምን ትሁን? በምድር ትሁን። እቺ የእግዚአብሔር ፈቃድ በምትገዛበት ቦታ ሁሉ ወይም የእግዚአብሔር ፈቃድ በሚፈጸምበት ቦታ ሁሉ የእግዚአብሔር አገዛዝ አለ። በእኛ ትዳር ውስጥ ሊሆን ይችላል፣ በእኛ አገልግሎት ውስጥ ሊሆን ይችላል፣ በእኛ ቢዝነስ ውስጥ ሊሆን ይችላል፣ በማህበራዊ ግንኙነታችን ውስጥ ሊሆን ይችላል። in our marriage, in our business, in our social interaction, we need the will of God, that the revelation of the kingdom of God.
ይሄ በጣም አስፈላጊ ነገር ነው። ስለዚህ ህይወታችን በዚህ ውስጥ ነው። የእግዚአብሔር አገዛዝ እኔ ጋር አለ ወይ? ልጅ አስተዳደጌ እኔ የምፈልገው ልጅ ነው ማሳድገው ወይስ እግዚአብሔር የሚፈልገው ልጅ ነው ማሳድገው? በተለይ ለኛ ለኢትዮጵያውያን አላቅም፣ ለሌሎቹን ዜጎች ስለማላቅ ነው፣ የራሴን ሀገር ሰው ስለማቅ ነው የምናገረው እንጂ እያወዳደርኩ አይደለም፣ ኢትዮጵያውያንን እያወዳደርኩ አይደለም ከሌሎች ጋር። በጣም የምንፈልገው ስማችን በልጃችን ምን እንዲል ነው። አብዛኛዎቻችሁ የምትጨነቁት ስለ ልጆቻችሁ የምትጨነቁት ስማችሁ በክፉ ምን እንዳይሆን ነው። እውነት እናውራ፣ እውነት መነጋገር አለብን። እዚህ በእግዚአብሔር ፊት ቁጭ ያለው እውነት መነጋገር አለብን። አብዛኛዎቻችን የልጆቻችን ጉዳይ በጣም የሚያስጨንቀን በጣም የሚያሳስበን የሷ ልጅ የሱ ልጅ ምናምን የሚለውን ነገር በጣም ስለምንፈራው ነው። ዘመዶቼ መንፈሳውያን ሰዎች ስንሆን የእግዚአብሔር መንግስት ጉዳይ ሲገባን ልጁን ለኛ አይደለም የምናሳድገው። ሐና የወለደችው ለእግዚአብሔር ነው፣ ያሳደገችው ለእግዚአብሔር ነው። ስሟ እንዲጠራ አይደለም፣ ጧሪ ቀባሪ ለማግኘት አይደለም። ዘመዶቼ ልጆቻችሁ ባይጦሯችሁም እንኳን አሜሪካ ኢትዮጵያም የሚጦራችሁ አታጡም። ወሪ ስለ እግዚአብሔር መንግስት አስቡ። የእግዚአብሔር ፈቃድ የምትገዛበት ቦታ ሁሉ የእግዚአብሔር መንግስት አለ። መንፈስ ቅዱስ ማን ነው? የእግዚአብሔር መንግስት ይሄ ከሆነ መንፈስ ቅዱስ ማን ነው? የሆነ ኃይል ነው። በጣም አዝናለሁ ይሄንን ስናገር ዘመዶች። በቤተ ክርስቲያን ውስጥ በጣም ዲስሪስፔክት የሚደረግ ከስላሴ አካላት መካከል መንፈስ ቅዱስ አንዱ ይመስለኛል። ብዙ ሰዎች ከጌታ መንፈስ ቅዱስ ጋር ስላለን ግንኙነት ብዙ አይረብሸንም። ሰዎች ፊታቸውን ሲያጠቁሩ፣ ሰዎች ሰላም ሳይሉን ሲቀሩ በጣም ባዘር ያደርገናል። ምን አርጌው ነው? ምን አርጌያት ነው? አማላጅ ሁሉ ልካለን ለምንድን ነው እንላለን። ከመንፈስ ቅዱስ ጋር ያለው ኢንተራክሽን ቀጥሏል አልቀጠለም ዳትማች ባዘር አያደርገንም። ግን እሱ እግዚአብሔር ነው። መንፈስ ቅዱስን ዲስሪስፔክት አድርጎ አብን ግሎሪፋይ ማድረግ አይቻልም። መንፈስ ቅዱስን ዲስሪስፔክት አድርጎ ወልድን ግሎሪፋይ ማድረግ አይቻልም። ልብ በሉ፣ ጌታችን ኢየሱስ ክርስቶስ ሲናገር እንዲህ ብሎ ተናግሯል። እኔ ብሄድ ይሻላችኋል። ለምንድን ነው እሱ የሚሻለን? እኔ ካልሄድኩ እርሱ አይመጣም። እርሱ ሲመጣ ግን ምን ያደርገኛል? ያከብረኛል። ሪሊ መንፈስ ቅዱስ ወደ ህይወታችን፣ ይሄ እግዚአብሔር የሆነው መንፈስ ቅዱስ በህይወታችን ውስጥ ቦታ ሲያገኝ፣ ልብ በሉ፣ በእግዚአብሔር መንግስት ውስጥ የሚኖሩ ሰዎች፣ ወደ መንግስቱ የተቀላቀሉ ሰዎች፣ መንግስቱን ያዩ ሰዎች፣ በመንፈስ ተወልደው ከእግዚአብሔር መንግስት ጋር ግንኙነት የጀመሩ ሰዎች ሁል ጊዜ የሚጠይቁት ጥያቄ እኔና መንፈስ ቅዱስ አብረን ነን ወይ? ምክንያቱስ የእግዚአብሔር ቃል እንዲህ ብሎ ይናገራል፣ እናንተ ግን የእግዚአብሔር መንፈስ በእናንተ ውስጥ ቢሆን በመንፈስ እንጂ በስጋ አይደላችሁ። ይህም ብቻ አይደለም የሚለን አዲስ ኪዳን እንድንመላለስ እንድንኖር እንኳን የሚነግረን መጽሐፍ ቅዱስ በመንፈስ ነው የሚለው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ነው የሚለው መጽሐፉ። በመንፈስ የስጋን ስራ ብትገድሉ ነው የሚለው መጽሐፉ። ያለ መንፈስ ቅዱስ ምንም ነገር ማድረግ አይቻልም። እሱን ነው የረሳ ነው። ለዚያ ነው የተሰቃየ ነው ዘመዶች። ለዚያ ነው ስም ብቻ ይሆን ነው። ለዚያ ነው አክቲቪቲ ብቻ ይሆን ነው። መንፈስ ቅዱስ እሱ እግዚአብሔር ነው። ስለዚህ የእግዚአብሔርን መንግስት ከመንፈስ ቅዱስ ውጭ የምናስበው ከሆነ የእግዚአብሔር መንግስት አይሆንም፣ የሌላ መንግስት ነው የሚሆነው። የእግዚአብሔርን መንግስት በዚህ ምድር ላይ የእግዚአብሔር መንግስት መገለጥ የሚያደርገው ምንድነው ካላችሁ፣ የተባረከው ጌታ መንፈስ ቅዱስ። በጣም ቁልፍ የሆነ ጉዳይ ነው። ሰዎች በመንግስቱ ውስጥ ሲኖሩ፣ በእግዚአብሔር መንግስት ውስጥ ሲኖሩ ከመንፈስ ቅዱስ እግዚአብሔር ከሆነው ከመንፈስ ቅዱስ የተነሳ መንፈስ ቅዱስ መንግስቱን በልባቸው ውስጥ በኃይል ይገልጠዋል፣ ያመጣዋል። ምን ማለት ነው? የእግዚአብሔር መንግስት መገለጥ በመንፈስ ቅዱስ በልባችሁ ውስጥ ሲመጣ ወይም ሲበራ
ለውጥ የሚባለው ነገር እዚያ ጋር ይጀምራችኋል። ጴጥሮስን ምሳሌ አንስቼ ላሳያችሁ። ጴጥሮስ ጌታችን ኢየሱስ ክርስቶስ ካስተማራቸው ደቀ መዛሙርት መካከል ቀዳሚው ነው። ጌታችን ኢየሱስ ክርስቶስ በተያዘ ጊዜ ለጌታ ብሎ የሰው ጆሮ በሳንጃ ቆርጧል። ጌታን በጣም ይወዳል። በጣም ጌታን ይወዳል። ጌታን መከተል ሁሉ በጣም ይፈልጋል። ሁሉ ቢለዩ እንኳን እኔ አልለይህም ያለ ሰው ነው። ይሄንን ያለው ጌታ ኢየሱስን ለማስደሰት አለ። የምሩን ነው። ጌታን በጣም ይወደዋል። ግን አንድ ፖይንት መጣ። በእርሱና በክርስቶስ ኢየሱስ መካከል ሪሊ እንደዛ እንደሚወደው እንደዛ እንደሚፈልገው በሱ ኃይል መሄድ ይችላል ወይስ አይችልም? ጥያቄው እሱ ነው። ጴጥሮስ ጌታን መውደዱን ጌታን መከተሉን በራሱ ጥረት ይችላል ወይስ አይችልም? እሱ ነው ጥያቄው። መንፈስ ቅዱስ ከመምጣቱ በፊት እየወደደው ኢየሱስን ካደው። እየወደደው ጴጥሮስ ጌታ ኢየሱስን መካዱን ኢንጆይ አላረገውም። መጽሐፍ ቅዱስ በግልጽ እንደሚነግረን ዶሮ 3 ጮሆ ሲያበቃ ወጥቶ እየየ አለ። ዋው! ለምን ምንድነው የምታዩት እዚህ ያላችሁኝ ነው። እዚህ ውስጥ የምታዩት ነገር ከአቅሙ በላይ ነው። ሰውየው ይወደዋል፣ ጌታን ሊከተለው ይፈልጋል። ለሱ ብሎ የሰው ጆሮ ቆርጧል። ስራውን ትቷል፣ አሳጥማጅነቱን ትቷል፣ መረቡን ትቷል፣ ቤተሰቡን ትቷል፣ ተከትሎታል። ግን አቃተው። በዚህ ውስጥ መሄድ አልቻለም። ስለዚህ እየወደደው ጌታን ካደው። ማቴዎስ እንደነገረን እንደውም ታውቀዋለህ አይደል ሲሉት እኔ አላቀውም ብሎ ሊራገም ጀመረ ይላል። ካዳ አንድ ነገር ነው፣ ጌታን መራገም ደግሞ ሌላ ነገር ነው። ያን የሚወደውን ጌታ እኔ ኃጢአተኛ ነኝ ከኔ ተለይ ያሉን በውሃ ላይ አብሮት የሄደውን ጌታ እኔ አላቀውም። አንዲት ልጅ መጣ። ይሄ ሰውዬ ከሱ ጋር ነበር። ሰዎች ንግግር ይገልጣል ምን እንትን ትላለህ ስታወራ አብረው ከሱ ጋር የነበርከው ንግግር ራሱ ያስታውቃል። አረ በጭራሽ በፍጹም አለ ጴጥሮስ። ይሄው ጴጥሮስ በጴንጤቆስጤ ቀን ሃሌሉያ መንፈስ ቅዱስ በመጣ ጊዜ የእግዚአብሔር መንፈስ ሕይወቱን ባገኘ ጊዜ የእግዚአብሔር የመንግስቱ ብርሃን በልቡ በተገለጠ ጊዜ መንፈስ ቅዱስ ኢየሱስ ክርስቶስ የነገረውን የእግዚአብሔር መንግስት እውነት በመንፈሱ በልቡ ባበራው ጊዜ ሰዎች ተነስተው ሰዎች ወይን ጠጅ ጠጥተዋል ምናምን እያሉ በእግዚአብሔር መንፈስ ላይ ሲናገሩ መጽሐፍ መዞ ብቅ አለ። እናንተ እንደምታስቡት አይደለም አላችሁ። አብ የሰጠው የተስፋ ቃል አለ። ያ ፈሪ ሰውዬ አዎ አሁን እኮ ጌታ ኢየሱስ አብሮት የለም ሄዷል። ሰውየውን በዚህ ልክ ምን ደፋር አደረገው? የምን ኃይል ገባበት? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዚህ ከፈዘዘ ክርስትና እግዚአብሔር ያውጣችሁ። the Holy Spirit ለአሜሪካን ሀገር ሲስተም፣ ለካፒታሊዝም ሲስተም፣ ለሴኩላሪዝም ሲስተም፣ ለሊበራሊዝም ሲስተም መድኃኒቱ የእግዚአብሔር መንፈስ ብቻ ነው። የእግዚአብሔር መንፈስ ብቻ ነው። እዚህ ስለ ሃይማኖት ማውራት አትችልም ተብላ አፍ ተሸብቦ ለእንጀራ ብቻ ደክመህ የምትመጣበት ቦታ ላይ ስለ ኢየሱስ ማውራት የምትጀምረው ይሄ ኃይል ሲያገኝ ነው። አለበለዛ እንደ ማንኛውም ሰው ክርስትናችን የት ይሆናል? እዚህ አዳራሽ ውስጥ ብቻ ይሆናል። መንፈስ ቅዱስ ወደዚህ ሰው ህይወት በመጣ ጊዜ በልቡ ውስጥ የእግዚአብሔር መንግስት ገለጠው። ሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ ይህንን አካሄድ ጌታ ኢየሱስ ክርስቶስ እና ማቴዎስ ወንጌል ምዕራፍ 12:28 ላይ እንደዚህ ብሎ ተናገረ። እኔ በእግዚአብሔር ኃይል ወይም በእግዚአብሔር ጣት አጋንንትን ማወጣ ከሆነ የእግዚአብሔር መንግስት ወደ እናንተ ምን ብላለች? ደርሳለች። ምን ማለት ነው እሱ? የሆነ ኃይል ህይወታችሁን ነክቶት ከሆነ የእግዚአብሔር መንግስት ወደ እናንተ ምን ብላለች? እናንተ ጋር አርፋለች፣ ደርሳለች፣ ተገናኝታችኋል ከእግዚአብሔር መንግስት ጋር።
የመንግስቱ ዜግነት ማረጋገጫ በቤተ ክርስቲያን ተገኝቶ ፕሮግራም መካፈል አይደለም። በመንፈስ ቅዱስ አማካኝነት በህይወታችን የሚገለጥ መንፈስ ወይም የመንፈስ ቅዱስ ኃይል ነው። ጌታችን ኢየሱስ ማቴዎስ ወንጌል ላይ በግልጽ ይሄንን አውርቶታል። ምዕራፍ 12 ቁጥር 28 ላይ ምንድነው ያለው? እኔ በመንፈስ ቅዱስ አጋንንትን የማወጣ ከሆነ ልብ በሉ፣ የመንግስቱ ኃይል፣ ይሄ የመንግስቱ ኃይል በህይወታችሁ ላይ መንፈስ ቅዱስ በህይወታችሁ የሚገልጠው የእግዚአብሔር መንግስት መገለጥ፣ የመንግስቱ ኃይል በእናንተ ውስጥ ሲሰራ ማናቸውም የጨለማ ስራ በትምህርቱ ውስጥ በሉት፣ በባህሉ ውስጥ በሉት፣ በሃይማኖቱ ውስጥ በሉት፣ በፖለቲካ ውስጥ በሉት፣ በማህበራዊ ግንኙነት በሉት፣ በስራ በሉት፣ በማናቸውም ሁኔታ ውስጥ የሚመጣ ኮንፍሮንት ሊያደርጋችሁ የሚመጣ ማናቸውም አጋንንታዊ ኃይል ይወድቃል። ከእናንተ ጋር እኩል አያወራም። ከእናንተ ጋር እኩል አይነጋገርም፣ አይደራደርም። ዋይ? የመንግስቱ ኃይል ጌታ ይህን ያለው ሐዋርያት ሥራ ምዕራፍ 10 ቁጥር 37 ጌታችን ኢየሱስ ምን አለ? ሉቃስ ስለ ጌታችን ኢየሱስ ይጽፍልን ምን አለ? እግዚአብሔር አለ የናዝሬቱን ኢየሱስን፣ የቱን የናዝሬቱን ኢየሱስን? አምላክ ሰው የሆነውን የናዝሬቱን ኢየሱስን፣ አምላክ ሰው የሆነውን አንድ ሰውዬ አይደለም በመንፈስ ቅዱስ ኃይል የተቀባው። በጣም ብዙ ሰዎች ኢየሱስ ክርስቶስ በዚህ ምድር በነበረ ጊዜ አንድ ሰውዬ ነበር፣ ስለዚህ ነው መንፈስ ቅዱስ። ኖ፣ አምላክ ሰው የሆነው እግዚአብሔር ሰው የሆነው ኢየሱስን መጽሐፍ እንዲህ ብሎ ይናል፣ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም በአጋንንት የታሰሩትን ነፃ እያወጣ የታመሙትን እየፈወሰ በየመንደሩ ምን አደረገ? አይገርማችሁ? ጸሎት ቤት ከፈተ አይደለም የሚለው። ጸሎት ቤት መክፈት ጥሩ ነው። አዳራሽ መግዛት ጥሩ ነው። ክፉ አይደለም። ግን that's not our ultimate goal። ይሄ ነገር ይሄ ልምምድ በሌለበት ይሄን ቦታ ልንገዛ መከራ እያየን አይደል? ይሄ ልምምድ በሌለበት ይሄን ቦታ ብንገዛው doesn't make sense። ጀስት የሆነ አንድ ቤት እንደ መግዛት ነው የሚቆጠረው። ይሄን ቦታ የምንፈልገው ይሄ ልምምድ እዚህ ይፈነዳል ብለን ስለምናምን ነው። በአንቺ ህይወት ውስጥ፣ በአንተ ህይወት ውስጥ የእግዚአብሔር ስም ለዘላለም የተቀደሰ ይሆን። ስለዚህ መንፈስ ቅዱስ መንግስቱን በህይወታችን ውስጥ ይገልጠዋል፣ ያጸናውማል። ሁለተኛው ይሄን በማድረግ መንፈስ ቅዱስ ከእግዚአብሔር መንግስት ጋር ያለንን ግንኙነት ያረጋግጣል። ሁለተኛው መንፈስ ቅዱስ መንግስቱን ለኛ መግለጥ ብቻ ሳይሆን እንደ መንግስት ዜጎች እንድንኖር ያበረታታናል። ዋው! እንደምን እንድንኖር? እንደ መንግስት ዜጎች። እኔ እዚህ ሀገር ከመጣሁ እንደምታውቁት 11 ዓመት ነው ምናምን ሆነ ይመስለኝ። ሆነኝ ትንሽ ቀራላለች ማማ። እሺ ማሚ ስለምትቆጥረው በየቀኑ እኔ ብዙ አላውቀውም። ኦኬ እሺ። ለማንኛውም መዓት ነገር አይቻለሁ። ከመንግስት ጋር የተያያዙ በጣም ብዙ ነገሮች አይቻለሁ። ካየኋቸውና በጣም ከተገረምኩባቸው ነገሮች መካከል አንዱ ኮቪድ የሚባል ህመም በመጣ ጊዜ ወይም ወረርሽኝ በመጣ ጊዜ እኔ ሌላ ምድር ላይ መደረጉን አላውቅም። የአሜሪካ መንግስት ግን ዜጎቹ ያበረታታ ነበር፣ ገንዘብ ይሰጥ ነበር፣ ተስፋ እንዳይቆርጡ። በቃ አሜሪካ አለቀላት እንዳይሉ ማለት ነው። ገብቷቸዋል። ከአሁን ወዲህ ምን ተስፋ አለ እንዳይሉ፣ አይዟችሁ ብሎ ገንዘብ ይሰጥ ነበር። እኔ ያኔ ወስጃለሁ። ዜጎቹን ያበረታታ ነበር። በዜጎቹ ቀልድ አያውቅም። መካከለኛው ምስራቅ አሁን እንዲቆም የሚጠበቀው ጦርነት የተጀመረው በምን ምክንያት ነው? በዜጎች። የመጀመሪያው ግንባር ቀደም ኢሹ ጦርነቱ ይቁም ሲባል የተባለው ምንድነው? እሱ የታገቱ ዜጎች ምን ይበሉ? በመጀመሪያው እሱ። ሌላው ነገር ቀጥሎ ነው የሚመጣው። ይሄንን እያሉ ያሉት ምድር ላይ ያሉ መንግስታት ናቸው። አንተና እኔ የተቀላቀልንበት መንግስት አለ። የእግዚአብሔር አገዛዝ፣ የእግዚአብሔር መንግስት ያለበት፣ የእግዚአብሔር ስልጣን፣ የእግዚአብሔር
ክብር ብቻ የሚገዛው አንተና እኔ የገባንበት የምንኖርበት እዚህ ምድር ላይ ሆነን የምንኖርበት የተቀላቀልነው የእግዚአብሔር መንግስት አለ። በእግዚአብሔር መንግስት ውስጥ ለእግዚአብሔር የመጀመሪያ ኢሹ ዜጎች ናቸው። ዜጎች ናቸው። አንድ ወዳጄ በጣም በኃይል ወንጌል ይሰብካል ከነ ድካሙ እና የተፈጠሩ አንዳንድ ነገሮች አሉና በሶሻል ሚዲያ ላይ ነው የሚሰብከው እና አንድ ሰው ብቅ አሉና እረፍ አሉት። እረፍ። አላርፍም። እረፍ። አላርፍም። ላቃለሁ ይሄ ሰውዬ ይሄንን ሰው ለመግደል የማይደረግ ሟርት የለም። ፎቶ ተዘቅዝቆ ማአት ሟርት ነው የታወቁና ደረቱን ነፋ አድርጎ እንዲህ ብሎ ተናገረ። የኔን ስም፣ የአባቴን ስም፣ የአያቴን ስም፣ የልጆችን የቤተሰቦችን ስም ልስጦትና ድገሙ አለ። ድገሙ። ከዛ አንድ ቃል ተናገረ። በጣም ልቤን የነካው ቃል የናንተ ድግምት መጥቶ ነው ቤት አንድ ነገር የሚያደርግ ከሆነ እኔ በእርግጥ ኤልያስ አምላክ አልጠራኝም ማለት ነው አለ። ምን ማለቱ ነው? እኔ ዜጋ አይደለሁም ማለቱ። እኔ ዜጋ አይደለሁም። አሁን በጣም ብዙ ክርስቲያኖች በፍርሃት ይኖራሉ። ሲጀመር እንደ ሰይጣን እግዚአብሔርን እንፈራ ይሆን? የእውነት እናውራ እንደ ቤተሰብ ሰይጣንን የምንፈራውን አንዳንዴ ኃጢአት እንኳን የማንሰራው እግዚአብሔርን ፈርተን ሳይሆን በዛ ኃጢአት በኩል ሰይጣን መጥቶ ምን እንዳያደርገን ነው፣ የሆነ ነገር እንዳያደርስ ነው። ኢቭን ጸሎት እንኳን ለመጸለይ የምንነሳው ጸሎት እንኳን የሚያምረን እግዚአብሔር አባታችን ናፍቆን ከጌታ ጋር በቃ አብሮ መሆን ፈልገን ሳይሆን የሆነ ምን ፈራዋል የሚያሳድደን። ስለዚህ አስጥለኝ አድነኝ ለማለት ነው ምን ሄደው። ስለዚህ በጣም የምንፈራው እሱን ነው ማለት ነው። በእንዲህ አይነቱ የህይወት ስርዓት ውስጥ ስለምንኖር የሚያበረታታን ያስፈልገናል። አቅም የሚሰጠን ያስፈልገናል። ኢንከሬጅ የሚያደርገን ኖ እንደሱ አይደለም ብሎ ወደፊት የሚያስኬደን አቅም ያስፈልገናል። የእግዚአብሔር መንግስት የምንጠብቃት ገና ወደፊት የምትመጣ ብቻ ሳትሆን አሁን በዚህ ምድር ያለች ናት። ስለዚህ በመንፈስ የተወለዱ ሰዎች ዮሐንስ ወንጌል ምዕራፍ 3 ቁጥር 5 እንደሚነግረን ከውሃና ከመንፈስ ካልተወለድክ በስተቀር የእግዚአብሔርን መንግስት ልታይ አትችልም ተብሎ እንደተጻፈ በመንፈስ ቅዱስ አማካኝነት ተወልደው የእግዚአብሔርን መንግስት ያዩ ሰዎች ወይም ወደ እግዚአብሔር መንግስት የተቀላቀሉ ሰዎች እዚህ አሉ። ወደ መንግስቱ የተቀላቀሉት በማን ነው? በመንፈስ ቅዱስ። እስቲ በመንፈስ ቅዱስ በሉ አንድ ጊዜ። በመንፈስ ቅዱስ። ከውሃና ከመንፈስ ሰዎች ከጥምቀትና ከመንፈስ ይላሉ። ጥምቀት ውሃ ነው የሚለው ይሄንን ራሱ ኢየሱስ ክርስቶስ እዛው አውድ ላይ አብራርቶታል። ጥምቀት ማለት እንዳልሆነ ማስረጃ ልስጥ። ቁጥር 16 አንብቡ። ኒቆዲሞስ ቁጥር 9 ላይ ጥያቄ ጠየቀ። ይሄ የምትለው ዳግም ውልደት እንዴት ነው የሚከናወነው? እኔ አላውቅም ንገረኝ አሉ። ኦኬ ይሄ እኔ የምለው ዳግም ውልደት መንፈስ ቅዱስ በህይወትህ እንዲፈጽመው ከፈለክ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሁ ሊሰቀል ይገባዋል። ለምን ሲለው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ። ዋት በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እና ዳግም በመንፈስ ቅዱስ መወለድ ማለት ምን ማለት ነው? በኢየሱስ ክርስቶስ በማመን የእግዚአብሔር ህይወት መቀበል። ጩሁና አሜን በል እባክህ። the life of God ማን ነው ይሄንን ህይወት የሚያካፍለን? እግዚአብሔር መንፈስ ቅዱስ ስሙ ይባረክ። ይሄንን እግዚአብሔርን ህይወት የተካፈሉ ሰዎች በመንግስቱ ውስጥ አሉ። የእግዚአብሔርን ህይወት የማንን ህይወት? የእግዚአብሔርን ህይወት። ቲቶ መጽሐፍ ምዕራፍ 3 ቁጥር 5 ይሄን እንዲህ ብሎ ነው የሚነግረን። መንፈስ ቅዱስ አዲስ ልደት ይሰጣል። በመንፈስ ቅዱስ አዲስ ልደት ማግኘት ምን ማለት ነው ካላችሁኝ፣ የእግዚአብሔርን ህይወት መቀበል። ማን ነው የሚሰጠው? መንፈስ ቅዱስ። መንፈስ ቅዱስ የሰጠውን ይሄንን የእግዚአብሔር ህይወት አዲስ ልደት የልብ መለወጥ የተካፈለ ሰው ድኗል። ስንድን የተደረገው ነገር ምን እንደሆነ ጳውሎስ በቲቶ መጽሐፍ ላይ በግልጽ ይነገረን። ምን ብሎ ነው? ምንድነው ሲሆነው? መንፈስ ቅዱስ
ልባችንን አዲስ አደረገና አዳነን። ብዙ ሰዎች ድነናል ስንላቸው ይደነግጣሉ። ድነናል ጌታ ሳይመጣ ፍርድ ሳይካሄድ ድነኝ ብያለሁ ብለህ በድፍረት ትናገራለህ። አዎ እንዴት? አይ እኔ ድህነቴን ያገኘሁት ሰርቼ ወጥቼ ወርጄ ሳይሆን የኢየሱስ ክርስቶስን ማንነትና የኢየሱስ ክርስቶስን የመስቀል ሥራ ሳምን መንፈስ ቅዱስ ልቤን ለወጠው። ምን ሌላ ማስረጃ ያስፈልጋል? እኔ ገና ከውጭ አይደለም ማስረጃ። ልብ በሉ፣ የድህነታችሁ ማስረጃ እናንተ ውስጥ ነው ያለው። ቅዱስ ቃሉ የሚለኝ ነው፣ ያ መንፈስ ራሱ ከመንፈሳችን ጋር ምን ያደርጋል? ይመሰክራል። መንፈስ ቅዱስ ከንፈርም ያደርጋል። የልብ ለውጥ የተካሄደብሽ፣ የእግዚአብሔር ሕይወት ያለብሽ የመንግስት ዜጋ፣ በእግዚአብሔር መንግስት ውስጥ ፓስፖርታችን ይሄ ነው ዘመዶች፣ የሚያኮራን። የዚህን ሀገር ፓስፖርት የያዙ ሰዎች ብዙ ቦታ ሲሄዱ ኮራ ይላሉ አይደል? እኛም የትም ስንሄድ ኮራ የምንልበት ፓስፖርታችን ምንድን ነው ካላችሁ፣ በመንፈስ ቅዱስ ያገኘነው አዲስ ሕይወት፣ የተለወጠው አዲሱ ልብ፣ አዲሱ ልደት። ዘመዶቼ ምን ጉድ ነው ማውራው ነገር ገባችኋል? እኔ ወንድሞች እናቶች የሆነ ጉድ እኮ ነው እያወራው ያለሁት። ሰው ተመራማሪዎቹ ማለት ሳይንቲስቶቹ ገብተው ላቦራቶሪ እንስራው፣ ጀስቲፋይ እናርገው፣ ፕሩፍ እናርገው ቢሉ ሊያረጉት የማይችሉት ጉድ አንቺ ህይወት ውስጥ እስቲ ቆይ የምክረ ልብ እንዴት በመንፈስ ቅዱስ እንደተለወጠ እንትን ኬሚካል እንትን ሪአክሽን ብለው ኖ ሲደክሙ ቢውሉ ማያገኙት ግን አንተ የሆንከው ያትላል የአብ ልጅ አንተ የሆንከው ሰዎች ግራ ይገባቸዋል። አሬ ኦኬ ብሏቸው አቁም ሰዎች አንተ ሰው የጤነኛ ነህ ብሏቸው አቁም ሰዎች ምን እንደዚህ የምትኖረው እንዴት ነው ብሏቸው አቁም ሰዎች ትናንትና ምሽት ከአንድ ወንድሜ ጋር ከእንትን መጣልና ከቮለንቴር ና ቆይ ምግብ እንብላ ብሎ የሆነ ቦታ ይዞኝ ሄደ ማለት ነው። ዘመዶቼ ነፍሴ ልትወጣ እና አንድ ነገር አለኝ እሱ አንዳንድ ጊዜ እንዲህ አይነት ቦታ መምጣት አለበት። ኧረ ተወኝ፣ ምን ልሰራ ነው ዛሬ ማንተ እንደዚህ ያሳሳያመት ምን ላደርግ አልኩት። ምን ልሰራ የት ነው ያንተ ኮምፎርታብል ቦታ ካላችሁ ከዚህ አዳራሽ ስትወጡ ሁለተኛውን በር አለፍ ስትሉ ገባ ስትሉ የሆነች አንድ ክፍል አለች። እዛ አንዲት ቀይ ፍራሽ አለች መንበርከኪያ የሆነች እሷ ጋር የሚተካ ቦታ የለም ብራዘር፣ የለም ብራዘር። በጣም ኮምፎርታብል ቦታ እሱ የት ነው ካልከኝ በየሳዩ ነድቼ መጥቼ ሚስቴን ስራ አድርሼ ተንደርድሬ ገብቼ እዛች ጋር ነው የምሆነው። አቤት እዛ ጋር ያለው ሰላም፣ አቤት እዛ ጋር ያለው ረፍት፣ አቤት እዛ ጋር ያለው ጸጥታ። እጄ ዘመዶቼ ያኮ ብታዩት በቃ ኳ ነፍሴ ልትወጣ ስቃይ። አሁን ለአንዳንዱ ሰው ይህን ስትነግሩት ያመሃል ይላል። አያመኝም። አሞኬ ብራዘር አሞኬ። ይሄንን ነው ኢንጆይ የምታደርገው። ኬፍም አንድ ቀን መክሮኛል፣ በጣም አዘነልኝና አንዳንድ ቀን ወደ ፓርኮቹ ምናምን ንርተ ይሄዳል። ምን ልሰራ ንግተልሚ ምን እንደሚያዝናናችሁ አላቅም ዘመዶቼ። እናንተን በምን ሪላክስ እንደምታደርጉ አላቅም እናንተን።
እናንተ ውስጥ ያለውን ህይወት ኢንጆይ አድርጉ እንጂ እናንተ ሰዎች የሲኒማ ኪያቶ እንዴት ነው ኢንጆይ የምታረጉት? ክትፎ እንዴት ነው ኢንጆይ የምታረጉት? እግዚአብሔር የሰጠን አዲስ ህይወት፣ አንተ ውስጥ ያለውን ህይወት ሰው በምንም መንገድ ሊያገኘው የማይችለው መንፈስ ቅዱስ የጨመረብህ ህይወት መንግስቱ ውስጥ ይሄ ነው ህይወት። በመንፈስ ቅዱስ የሆነ ደስታ፣ በመንፈስ ቅዱስ የሆነ ሐሴት፣ በመንፈስ ቅዱስ የሆነ ጽድቅ። ካዲላክ ስለነዳህ አይደለም የምትደሰተው ብራዘር። እዚሁ ስለማንኖር ነው ዲፕረስድ ሆነን የምንላልቀው ዘመዶቼ። አዲስ ልደት ይሄ የዳነው ሰው መንፈስ ቅዱስ አዲስ ልደት የሰጠውን ሰው ያድርበታል፣ ውስጡ ይኖርበታል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 እና 16 እንደዚህ ብሎ ይናገራል። እናንተ ግን ይላል፣ እናንተ ግን የእግዚአብሔር መንፈስ በውስጣችሁ ያደረ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ወይ? የእግዚአብሔርን ቤተ መቅደስ ቅዱስ ነው ይላል። አሁን ብዙ ጴንጤ ቅዱስ ነው ሲባል ኢየሱስ ክርስቶስን ሽምጥጥ አድርገው የካዱ ሰዎች ደግሞ እኔ ወቅዱስ ወደ ምናምን ብለው በአደባባይ ይናገራሉ። እግዚአብሔር ይህንን ጨለማ ከህይወታችን ያሳደው። እግዚአብሔርን ተሸክሞ የሚሄድ ሰው፣ እግዚአብሔር ያደረበት ሰው ወይ ለምንድን ነው የማትሰርቀው? የተሸከምኩት ጌታ እኔ ውስጥ አሉባልታ ሊያድር አይችልም። ውሸት ሊያድር አይችልም። ቅናት ሊያድር አይችልም። ዘረኝነት ሊያድር አይችልም። ስስት ሊያድር አይችልም። እኔ ውስጥ ቅዱሱ ጌታ ያድናል። ኢየሱስ በማን አማካኝነት? በመንፈስ ቅዱስ። የእግዚአብሔር ቤተ መቅደስ እግዚአብሔር የሚገኝበት ሰው እግዚአብሔርን ማግኘት ከፈለገ እኔ ጋር ይምጣ። እንደሱ ነው የነበረው በብሉይ ኪዳን። እግዚአብሔርን ሊገናኙ ሲፈልጉ የእግዚአብሔርን መገኘት የሚወክለው ታቦት ወዳደረበት ወደ መቅደሱ ከምድር ዙሪያ ወደዛ ይሄዱ ነበር። በእግዚአብሔር መንግስት ውስጥ መንፈስ ቅዱስ በህይወትሽ የሰራው ስራ ይሄንን ነው። በሚያሳዝን ሁኔታ አንዳንድ ሰዎች የእግዚአብሔር ማደሪያ ናቸው ወይስ አይደሉም ብለን እንድንጠይቅ ያደርጉናል። መንፈስ ቅዱስ ለቤዛ ቀን አትሞናል። ኤፌሶን መጽሐፍ ምዕራፍ 1 በግልጥ እንደሚነግረን እናንተም የመዳናችሁን ወንጌል በሰማችሁ ጊዜ የርስታችን መያዣ በሆነው በመንፈስ ቅዱስ ምን ሆናችኋል? ለቤዛ ቀን ታትማችኋል። ዛሬ በደንብ ስሙኝ። ድነናል ስንላችሁ ዋት ብላችሁ ግራ የሚገባችሁ ሰዎች፣ ድነናል የምንልበት ምክንያት ለዚያ ርስት ዛሬ በመንፈስ ቅዱስ ታትመናል። ለዚህ ነው እኛ ውስጥ ድግምት ሊገባ የማይችለው፣ ሟርት አስማት ሊሰራ የማይችለው። already we are sealed by the power of the Holy Spirit። ለቤዛ ቀን ይሄ ዜጋ ነው ተብሎ ላይ ማህተም አለ። ሲቅሙ ውለው ቢያድሩ፣ ሲደግሙ ውለው ቢያድሩ፣ ሲያሟሩቱ ውለው የፈለጉትን ነገር ቢያደርጉ ምንም አይነት ለምን ለማድረግ ሲመጡ የሚያዩት ማህተም አለ። ይሄ ፓስፖርታችሁን የምታሳዩት ለምንድን ነው? የሆነ ሀገር ስትሄዱ ፓስፖርታችሁን የምታሳዩት ማን መሆናችሁን አይተው ክብር እንዲሰጧችሁ አይደለ? እንደ ማንኛውም ሰው ሲቆጥሯችሁ እንደ ማንኛውም ሰው እኛ ውስጥ መግባት የሚችል መስሎት የሀገር አጋንንት ሮጦ ወደኛ ጋር ሲመጣ እኛ የማናየው መንፈስ በእኛ ያተመው ያድናል። ይሄ ዜጋ ነው ይለዋል። ዜጋ ነው። መናፍስቶች ይህን እንደሚያውቁ ማስረጃ ልስጣችሁ ይላችኋል። የመንግስት ዜጋ ያልሆኑ የአስቄዋ ልጆች የሚባሉ ሰዎች ነው ሐዋርያት ሥራ መጽሐፍ ስታጠኑ እንደምታገኙት።
ከዛ ሄዱና ጳውሎስ ሲያደርግ አይተዋል። ሄዱና ጳውሎስ በሚሰብከው በኢየሱስ ስም ውጡ ሲላቸው ዛና ብሎ አንድ ነገር አላቸው። ጳውሎስን አውቀዋለሁ አላቸው። አይ ኖ ሂም። እናንተ ለመሆኑ እነማን ናችሁ? ኢሌጋል ናችሁ እኮ ነው እያለ ያለው። ገብቷችኋል? እናንተ አንዶክመንትድ ናችሁ ነው እኮ እያለ ያለው። በዚህ ጳውሎስ በሚኖርበት መንግስት ውስጥ ዶክመንት የላችሁም። እኔ ጳውሎስን አውቀዋለሁ፣ ሲቲዝን አውቀዋለሁ። ለዚህ ነው ውጣ ሲለኝ የምወጣው። ለዚህ ነው ጸሎቱን ምፈራው። ለዚህ ነው የሆነ ነገር ሲያደርግ ስለማውቀው ነው። እሱ ዜጋ ነው። እናንተ እነማን ናችሁ አላቸው። እና መጽሐፍ እንዲህ ይላል፣ የማንም አጭበርባሪማ አለና ዘለለባቸው ይላል። በመንፈስ ምን ሆነናል? ታትመናል። አሜን አሜን። መንፈሱ በእግዚአብሔር መንግስት ውስጥ ያሉ ሰዎችን ወደ እውነት ሁሉ ምን ያደርጋቸዋል? ይመራቸዋል ወደ እውነት ሁሉ። ዲሰፕሽን ውስጥ በጭራሽ ሰዎችም ዲሲቭ። እኔ አንዳንዴ ዘመዶቼ ሰዎች በጣም ያሳዝኑኛል። ማለት እንደው ራሴን ስፔሻል አድርጌ ልነግራችሁ አይደለም፣ እንደሱ አይደለም፣ እንደሱ እንዳትረዱኝ። ግን አንዳንዴ ሰዎች መጥተው ጥርሳቸውን በደንብ እንደዚህ አድርገው ማለት ነው ፓስተርዬ ታሪክዬ ምናምን ሲሉኝ ሁሌ አይደለም አጀንዳ ይዘው ሲመጡ አይኔን ክፍት ያደርግና ያኛውን ይሄኝ እንዳት ይለኛል ና ያለው ከዛ ጋር ከሁሉም ማረሰው አንድ ጊዜ አንድ ሰው ታሪክ ምናምን ብሎ ሲያቅፈኝ ሲነክሰኝ አየሁት። ሲዘነጥለኝ ሲለቀኝ እንደዚህ ብዬ ያው የምር የበላኝ መስሎኝ ማለት ነው። የምር የበላኝ መስሎኝ ማለት ነው። መንፈስ ቅዱስ እውነትን ከመግለጥ ጭራሽ ያበራል። ሪሲቭ ማድረግ አይቻልም። ብዙ ጊዜ ሰዎች አብረውኝ ሲያወሩ ሲጫወቱ ምናምን የሚያወሩትን አልሰማም፣ ውስጤ ነው የምሰማው። እያጭበረበረኝ ከሆነ የዋሸህ ነው ይለኛል፣ እሱ ነው የምሰማው። በቃሽ እሰማለሁ። ያኛውም ሰውየውም በዚህ እዝጌሩም በዚህ እንደሱ ነው የምኖረው። እውነቴን ነው የምነግርሽ እማማ ፋንቱ፣ እንደሱ ነው የምኖረው። ጌታ ይባረክ። እንደሱ ነው የምኖረው። ለዚህ ነው ገብቷችኋል። ሲረግሙኝም ሲያደንቁኝም አይረብሸኝም። የሚያስጨንቅህ ምንድን ነው ካላችሁኝ፣ እዚህ ውስጥ ነገር ሲበላሽ ነው ፈራው። ሰው ታሪክ ምናምን ብሎኝ እዚህ ከሌለ ወደ እውነት ሁሉ ምን ያደርጋል? ከሁሉ የሚበልጠው መንፈስ ቅዱስ ያጽናናል። እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኝ ወደ እናንተ አይመጣም። እሱ ሲመጣ እንደውም ምንድነው ያለው ዮሐንስ ወንጌል ምዕራፍ 14 ላይ ለዘላለም ከናንተ ጋር የሚኖር ሌላ አጽናኝ ለስሙ ክብር ይሁን። የኔ ወንድሞችና እህቶች በጣም የሚገርም ነገር ነው። ሰዎች ፊታቸው ቅጭም ሲልባችሁ ማለት ነው፣ ፊታቸውን ሲያዞሩ ስታስጠሏቸው፣ ድምጻችሁ ሲረብሻቸው፣ ድምጻችሁ መስማት ሲጠሉ፣ በጣም ወዳጆቻችሁ የነበሩ እናንተን ሲጠሩ እንደው እዬ ብቻ ይሉ የነበሩ ሰዎች ይሄ ሰይጣን ማለት ሲጀምሩ እናንተን ማለት ነው። የት ልግባ ስትሉ እሱ አለ ከውስጥ ያድናል። ይሄ በመንግስቱ ውስጥ የሚኖሩ ሰዎች የህይወት ስርዓት ነው። አለበለዛስ ጦርነት፣ ሰው እንዲቀበልህ ኢሜጅህን ለማበጀት ስቃይ፣ ሰው ሁሉ እንዲወድ ስቃይ፣ በቃ ያልሆንከውን ለመሆን ምክር አንተ አለ። መንፈስ ሲያጽናናህስ በቃ አለቀ። አቤት ከሁሉ የሚገርመኝ እንደው ታውቃላችሁ፣ ስትደክሙም ያጽናናል፣ ስትበረቱም ያጽናናል። መንፈስ ቅዱስ እየወቀሰ ልክ አይደለህም ብሎ ያጽናናል። ለስሙ ክብር ይሁን። በመንግስት ውስጥ ያለው ህይወት ስርዓቴ ነው። የስጋን ስራ ሮሜ መጽሐፍ ምዕራፍ 8 ቁጥር 14 እንደሚነግረን በመንፈስ የስጋን ስራ ብትገድሉ
ከስጋ ጋር ዋናው ጠላታችን አሮጌው ሰው ከሱ ጋር የምናደርገውን ግብግብ ጾመን ጸልየን ወስነን ያቃተንን ነገር ለመንፈስ ቅዱስ ራሳችንን ስንተት ጻጥ ያደርገዋል። ለስሙ ክብር ይሁን። የእግዚአብሔር መንፈስ እንዴት ነው በእንትን የማትፈተነው? እንዴት ነው እንደዚህ የማትሆነው? አላዚ ያንን ቡር የሚል ያንን ክፉ ማንነት ኮንትሮል የሚያደርገው የሚገዛው። በመንግስቱ ውስጥ የሥጋን ሥራ እንገድለዋለን። የመንግስቱን ወንጌል እንድንሰብክ ብቃት ይሰጠናል። መንፈሳዊ ስጦታን ያድለናል። አቤት ደጉ! ዋው! ብዙ ሰዎች በመንፈሳዊ ስጦታ አሁን አይደነቁም በዚህ ዘመን። እንደውም በመንፈሳዊ ስጦታ ስብ ሰዎች ይጣላሉ በቤተ ክርስቲያን ውስጥ። ስንት ሰዎች የመንፈስ ቅዱስ ስጦታ ውስጣችሁ አለ? መንፈስ ቅዱስ የሰጣችሁ ስጦታ ልሳን፣ ትንቢት፣ መተርጎም፣ ተለያየ ነገር፣ መዝሙር፣ ስብከት፣ ትምህርት አለ ውስጣችሁ ነው። እሑድ ቦርሳ ይዛችሁ ትመጡና እዚህ ጌታ ምናምን ብላችሁ ደግሞ ተመልሳችሁ ቦርሳ ሸክማችሁ የምትሄዱ ሰዎች ናችሁ ወይስ የምትለማመጂው እሱ የሰጠሽ ነገር አለ አንቺ ውስጥ? መጽሐፉ እንደሚለው ስለ ቤተ ክርስቲያን ለአንዱ ልሳን አለው፣ ለአንዱ መተርጎም አለው፣ ለአንዱ መዝሙር አለው፣ ለአንዱ ስብከት አለው፣ ለአንዱ ትምህርት አለው እና ስንሰበሰብ አንዱ ሌላውን በዛ ያነጻል። የሚናፍቀኝ እሱ ነው። እኔ እዚህ ቤት ውስጥ የምናፍቀው እሱን ነው። በስራ ምክንያት ድክም ያሉ ሰዎች ማየት ሳይሆን የምጠብቀው እግዚአብሔር በመንፈሱ እሳት ነክቷቸው ውስጣቸው የተቀመጠ ነገር ተቀስቅሶ ከበር ሲገቡ በልሳን እያወሩ የሚገቡ ይሄን ማለቱ ነው ብለው የሚተረጉሙ ሰዎች፣ ትንቢት ሲነገር ምን መጣ ምናምን ብለው ማይደነግጡ ስፒሪት ኦፍ ጋድ የሚሉ የውሸት ትንቢት ሲሆን ደግሞ ለይቶ ኖ አቁሞ ይሄን ትንቢት እግዚአብሔር የሚሉ ሰዎች this is the church። መንግስቱ ይሄ ነው። ከዚህ ውጪ የሚደረገው በየአዳራሹ የሚደረገው ጭፈራ ፌክ ነው። እደግመዋለሁ፣ ስሙኝ። እዚህ ቤት ላላችሁ ሰዎች ብቻ ስላልሆነ ማወራው ቅዱስ ቃሉ የሚያረጋግጠው በመንግስቱ ውስጥ ያሉ ዜጎች እያንዳንዳቸው በውስጣቸው የመንፈስ ቅዱስ ስጦታ አለ። ስለዚህ መጽሐፉ ምን ብሎ ይናገራል? እያንዳንዳችሁ እንደተቀበላችሁት የጸጋ ስጦታ መጠን እርስ በርሳችሁ አንዳችሁ ሌላችሁን አገልግሉ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11። በዚህ ሕገ መንግስት መሰረት የማትኖር ቤተክርስቲያን የመንግስት ዜጋ አይደለችም። ዘመዶቼ ሌጋል መሆን አለብን። ዓመቱን ሙሉ ስለ ጸጋ ስጦታ ያስተማርኳችሁ መረጃ እንድታገኙ አይደለም፣ ህጋዊ እንድትሆኑልኝ ነው። በእግዚአብሔር መንግስት ውስጥ ፈልጉ ውስጣችሁ ያለውን የጸጋ ስጦታ እያልኩ ምንዘንዛችሁ ህጋዊ እንድትሆኑ ነው። የምናፍቀው ነው ቁጭ ብዬ እዚህ የሚሰብክ ሰው ማየት ነው ምናፍቀው ነው። ውስጥሽን ፈልጊ። እሱን ያደበዘዘ እሱን የከደነ ስጋ፣ ሰዎች፣ ሰይጣን፣ የዚህ ዓለም ሲስተም አምጥቶ የጣለብሽ ነገር ካለ ቀስ ሲያልሽ በእግዚአብሔር ቃልና በጸሎት አስወጪ። አንቺ ውስጥ የተቀመጠው የእግዚአብሔር ስጦታ አለ፣ የመንፈስ ቅዱስ ስጦታ። መንፈስ ቅዱስ ደስ የሚያሰኘው ነገር ምንድነው ካላችሁኝ፣ መስጠት። ምን ይሰጣል? መንፈሳዊ ስጦታ። መንፈሳዊ ስጦታ ማለት የመለኮት የማድረግ ብቃት፣ እግዚአብሔር የሚያደርገውን ነገር ባንቺ ውስጥ ባንተ ውስጥ የሚያደርግበትን ያን ብቃት። ለምንድን ነው የሚሰጠኝ? ያ የጸጋ ስጦታ በህይወቴ ሲሰራ መንፈስ ቅዱስ ይገለጣል። መንፈስን መግለጥ ለጋራ ጥቅም ይሰጥ፣ መንፈስ ቅዱስ ይገለጣል። ይሄንን የጣለች ቤተክርስቲያን ናት አሁን በሚሸጥ ዘይት መንፈስ ቅዱስ ልትገልጥ መከራ የምታየው። በሚሸጥ ውሃ፣ በሚሸጥ አትክልትና ፍራፍሬ፣ በሚሸጥ ባነር፣ በምናምን በካኒቴራ ሽያጭ ስለ መንፈስ ቅዱስ የምታወራው የሚባል ነገር የተጸለየበት ካኒቴራ የተጸለየበት ተዋክ እዛ ወጣ ብሎ ሱቅ መክፈት ነው። እዚህ ማጭበርበር አያስፈልገውም። እዚህ ዘይቱ ካለ ያለው ሴትዮዋ ውስጥ ነው። ዘይቱ ካለ ያለው ሰውየው ውስጥ ነው። ምንም የተጸለየበት ዘይት አናጠጣህም። የእግዚአብሔርን ቃል አምነህ ዛሬ ከጠጣኸው መንፈስ ቅዱስ ባንተ ህይወት ውስጥ ይሄን ያደርጋል። ጮና አሜን በልሴ።
እሱ ይሄን ነው የሚያደርገው። በመንግስት ውስጥ የእግዚአብሔር መንፈስ ይሄን ነው የሚሰራው። ይሄን ሊያደርግ ነው ወደ ምድር የመጣው መንፈስ ቅዱስ እንጂ አንድ የሆነ ሰውዬ ቀብቶ ቅባቱ ምናምኑ እየተባለ እሱ ሰውዬ ዊን ዊን እንዲል አይደለም። ከዲሰፕሽን እንውጣ ወንድሞች እናቶች። መንፈስ ቅዱስ ህይወታችንን በኃይል ይሞላል። ህይወታቸው በመንፈስ ቅዱስ ኃይል የተሞላ ሰዎች ያለማቋረጥ ይመሰክራሉ። መጽሐፍ ምን ብሎ ይናገራል? መንፈስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዚያስ በይሁዳ በሰማሪያ በኢየሩሳሌም እስከ ምድር ዳርቻ ምኖቼ ትሆናላችሁ፣ መሰክሮቼ ትሆናላችሁ። ያለ መንፈስ ቅዱስ ኃይል አይቻልም። ዛሬ እዚህ ላይ እናብቃ ይመስለኛል። ከሰዓት አንጻር አልጨረስኩትም፣ ገና እንቀጥለዋለን። የሚቀጥለው ሳምንት መጣለሁኝ። 2 ሳምንት ወይም 3 ሳምንት ከዚህ ጋር የተያያዘ ጉዳይ ነው የማወራው። ቀጥለው ሳምንት መንፈስ ቅዱስ የመንግስቱን ባህሪ በእኛ እንዴት እንደሚያሳይ አነሳለሁኝ። እንግዲህ መንፈስ ቅዱስ ከእግዚአብሔር መንግስት ጋር ያለው ግንኙነት የሚገለጠው ሜዳ ላይ ሳይሆን በአማኝ ህይወት ውስጥ ነው። it is very remarkable። ሰምታችሁኛል ያልኩትን? መንፈስ ቅዱስ ከእግዚአብሔር መንግስት ጋር ያለው ግንኙነት የሚገለጠው በአየር ላይ ሳይሆን በእያንዳንዱ አማኝ ህይወት ውስጥ ነው። እንዴት ሆኖ ካላችሁኝ፣ መንፈስ ቅዱስ በመንግስት ውስጥ ያለውን አማኝ ህይወት በዛ አማኝ ህይወት ውስጥ መንግስቱን ይገልጣል። እንደ መንግስት ዜጋ እንዲኖር ያስችለዋል። እስካሁን ሳወራ እንደነበር። ስለዚህ ዛሬ ጠዋት የእግዚአብሔር መንፈስ በህይወታችን ውስጥ እነዚህን ነገሮች በማድረግ ህይወታችንን እንዲነካ በጸሎት በእግዚአብሔር ፊት እንድንቀርብ ጠይቃችኋለሁ። እንጸልያለን።